Usmi Network. ሰላም አለይኩም ወራህመቱላሂ ወበረካቱ ድን የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘሁ የ16 ሀገራት የጥቁር ገበያ ሐዋላ የምንዛሬ ዋጋ ዝርዝርና የዋጋ ተመን እንዲሁም ደግሞ በባንኮች ስንት ይዘረዘራል ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው አብረን ያለን በተለይ ደግሞ ሳዑዲ ሪያልንና ኢማራቶችን ድርሃም በተመለከተ ከፍተኛ ዋጋ የሚሰጡ ባንኮች አሉ። ይሄም እንግዲህ ከጥቁር ገበያ ጋራ ተቀራራቢ ነው፣ ብዙም ልዩነት የለውም። ይጠቅማችኋል። እንዲሁም ደግሞ የተመረጡና ወሳኝ የሆኑ የጥያቄ ምላሾችን እንሰጣለን። መጀመሪያው ጥያቄ እናም ፋይዳ የሌለው ገንዘብ ማስገባት አይችልም እንዴ ውጭ ያለ ነው ይላል። ይህም በተመለከተ እንግዲህ ናሽናል አይዲን ከባንክ አካውንቱ ጋር ያላያያዘ አካውንቱ ይታገዳል የሚል መረጃ ወጥቶ ለእናንተ አድርሰናል። ነገር ግን ልብ ብላችሁ ስለማታደምጡ ነው እንጂ ሙሉ ዝርዝሩን አስቀምጬላችኋለሁ። እንዲህ አይነት ጥያቄ መጠየቅም አስፈላጊ አልነበረም። ነገር ግን አሁንም ምላሽ ሰጣችኋለሁ። ወደ አካውንት ማስገባትን በተመለከተ ከዲጂታል ፋይዳ መታወቂያ ጋር ምንም ያያይዘው ነገር የለም፣ አይገናኝም። ነገር ግን ናሽናል አይዲ ወይንም ደግሞ በናሽናል አይዲ ያላያያዘ የባንክ አካውንቱን ከዲጂታል መታወቂያው ጋር ያላያያዘ አካውንቱ ይታገዳል ማለት ወጪ ማድረግ አይቻልም ነው። ገቢ ማድረግ ግን ይቻላል፣ ምንም አይነት ችግር የለውም። ነገር ግን ለማንቀሳቀስ የግድ ከዲጂታል ፋይዳ መታወቂያ ጋር መያያዝ ይኖርበታል ማለት ነው። ስለዚህ ኢንሻአላህ አሁን ላይ ችግር የለውም፣ ማስገባት ትችላላችሁ። በተለያየ ዓለም ሀገር ያላችሁ ወደ ሀገር ቤት ስትመጡ ግን ናሽናል አይዲ ያወጣችሁ በቀጥታ ከባንክ አካውንታችሁ ጋር ታያይዙና ያለምንም ችግር ገንዘባችሁን ማንቀሳቀስ ትችላላችሁ። ምንም የሚያስጨንቅና የሚያሸብር ነገር የለውም። የሞባይል ባንኪንግን በተመለከተ ደግሞ ሞባይል ባንኪንግ በተለያየ ዓለም ሀገር ማለትም ኢንተርኔት ባንኪንግን በተመለከተ ጥያቄዎች እየተነሱ ይገኛሉ። ኢንተርኔት ባንኪንግንም በተመለከተ ተመሳሳይ ነው። ማለትም ከናሽናል አይዲ ጋር ያልተያያዘ አካውንት ከሆነ ምንም አይነት መንገድ ይሁን በምንም አይነት መንገድ በኤቲኤም ሊሆን ይችላል፣ በሞባይል ባንኪንግ፣ በኢንተርኔት ባንኪንግ ወዘተ ሙሉ በሙሉ አገልግሎት አይሰጥም። ገቢ ማድረግ ግን ችግር የለም፣ ይቻላል። ሌላው ደግሞ ብዙዎቻችሁ እየጠየቃችሁ ያላችሁት ጥያቄ ይሄኛው ጥያቄ ተደጋጋሚ ነው። እኔ ችግሩ ወይንም ደግሞ የኔ ችግር የፓስፖርቴና የአካውንቴ ስም የተለያየ ነው፣ ችግር ያመጣ እንደው ፈራው፣ ወደ ሳዑዲ ሲሄድ ስሜን አስቀየርኩኝ ይላል። ምንም አይነት ችግር የለውም፣ አብሽሩ። የአባት ስም የተለየ ነው፣ የአባት ስም ተሳስቷል ምናምን ምትሏላችሁ። ይህን በተመለከተ ከፓስፖርት ጋር ምንም ያያይዘው ነገር የለም። ምንም እናንተ ማድረግ ያለባችሁ ኢንሻአላህ ወደ ሀገር ቤት ስትገቡ ቡክ ካላችሁ ባንክ አካውንት የከፈታችሁበትን ቡክ ብቻ ይዛችሁ ሄዳችሁ እኮ ናሽናል አይዲ በዛ መመዝገብ ትችላላችሁ። ናሽናል አይዲ ለመመዝገብ የሚያስፈልጉ ጉዳዮች ለምሳሌ የቀበሌ መታወቂያ ካላችሁ የቀበሌ መታወቂያ የባንክ አካውንት ጋር ከከፈታችሁበት ስም ተመሳሳይ ስለሚሆን ያን ይዛችሁ ሄዳችሁ ናሽናል አይዲ በዛ ማውጣት ትችላላችሁ። ያ ደግሞ ከሌለ ወይንም የቀበሌ መታወቂያ ከሌላችሁ ቡኩ ካለ በቡኩ ወይንም የባንክ አካውንት በከፈታችሁበት ደብተር በቡኩ ማለት ነው እዛ ባለው ስም ሙሉ በሙሉ ሄዳችሁ ናሽናል አይዲ በዛ መሰረት ማውጣት ትችላላችሁ። ለዚህ የባንክ አካውንት ከፓስፖርት ጋር ምንም ያገናኘው ነገር የለም። እናንተ ማድረግ ያለባችሁ ልክ ናሽናል አይዲ ማውጣት በምትፈልጉ ሰዓት ፓስፖርታችሁን ይዛችሁ መሄድ የለባችሁ። ተማም ፓስፖርታችሁን ይዛችሁ ሳትሄዱ የባንክ አካውንት መክፈት በምትፈልጉት ወይንም ደግሞ የባንክ አካውንት በከፈታችሁበት ስም ተመሳሳይ የሆነ ደብተር ወይንም ደግሞ መታወቂያ ይዛችሁ ሄዳችሁ ናሽናል አይዲያችሁን በዛ መልኩ ማውጣት ትችላላችሁ። የምንዛሬ ዋጋ መረጃችን ስንመለከት ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18500 የኢትዮጵያ ብር የተዘረዘረ እንደሚገኝና 1 የአሜሪካን ዶላር 185 ብር የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በዚህም ትላንት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ጭማሪ አሳይቷል፣ ወይንም ደግሞ በዛሬው ዕለት ጭማሪ አሳይቷል። ይሄ የጥቁር ገበያ የብዛት የመሸጫ ዋጋው ነው። የመግዣ ወይንም እናንተ የምትዘረዝሩበት ዋጋ ሳይሆን እናንተን ይገዟቸዋል ተብሎ የሚታሰበው እነሱ ይሸጡበታል ተብሎ የሚታሰበው ከፍተኛው በብዙ ሺህ ዶላር የሚሸጥበት ዋጋ ነው። ነገር ግን የጥቁር ገበያ ዋጋን ስንመለከት ስንት የተዘረዘረ ይገኛል ስንል ዝቅተኛው 174 ብር ሲሆን ከፍተኛው ደግሞ 178 ብር እየተዘረዘረ እንደሚገኝ ነው ከዚሁ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ 1 የአሜሪካን ዶላር 153 ከ91፣ በዳሽን ባንክ 153 ከ99፣
በአባይ ባንክ 154 ከ48። ከፍተኛውን ዋጋ የሚሰጠው ባንክ የምንዛሬ ዋጋን በተመለከተ አባይ ባንክ ነው። በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ግን ከፍተኛውን ዋጋ የሚሰጠው ባንክ ንግድ ባንክ ነው። በዚህም አንድ የአሜሪካን ዶላር 166 ብር ከ99 ሳንቲም እየዘረዘረ ይገኛል ማለት ነው። በመቀጠል ዩሮ እናስከትላለን። 100 ዩሮ 21500 ኢትዮጵያ ብር እንደሚዘረዘርና 1 ዩሮ 215 ብር በመዘርዘር ላይ ይገኛል። በንግድ ባንክ 181 ብር ከ07 በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 183 ብር ከ25 እንዲሁም በሂጅራ ባንክ 182 ከ92 በመዘርዘር ላይ ይገኛል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 23431 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 234 ብር ከ31 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 193 ብር ከ18፣ በዳሽን ባንክ 198 ከ75፣ በአባይ ባንክ 197 ብር ከ35 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። በመቀጠል ወደ አረብ ሀገራት እንሸጋገራለን። በቅድሚያ የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል 4925 ብር እንደሚዘረዘርና አንድ የሳዑዲ ሪያል 49 ብር ከ25 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 41 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም እየዘረዘረ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 5035 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 50 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 44 ብር ከ24 ሳንቲም ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 46 ብር ከ27 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። አንድ ካናዳን ዶላር 134 ከ51፣ የአውስትራሊያን ዶላር 132 ከ44 እንዲሁም የቻይና ዩሃን 27 ብር ከ21 ሳንቲም በመዘርዘር ላይ ይገኛል። የፓውንድ ስተርሊንግ 246 ብር በመዘርዘር ላይ ይገኛል። እንዲሁም በንግድ ባንክ 1 ፓውንድ ስተርሊንግ 204 ብር ከ97 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 209.46 ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 210 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኩዌት ዲናርን በተመለከተ ነው። 100 ኩዌት ዲናር 59800 ብር እንደሚዘረዘርና አንድ የኩዌት ዲናር 598 ብር በመዘርዘር ላይ ይገኛል። በመቀጠል የምናየው ቱርኪ ሊሬ ነው። አንድ የቱርኪ ሊሬ 4 ብር ከ06 ሳንቲም በመዘርዘር ላይ ይገኛል። የባህሪን ዲናር 489 ብር የተዘረዘረ ይገኛል። እንዲሁም ጆርዳን ዲናር 260 ብር በመዘርዘር ላይ ይገኛል። የኦማን ሪያል 180 ብር ከ45 ሳንቲም የተዘረዘረ ይገኛል። የጥቁር ገበያ ምንዛሬ ዋጋ በአሁኑ ጭማሪ አሳይቷል።